ሰዎችን የመልመድ ችሎታው ቀላል መሆኑ ነው። ይለምድሃል፣ በቀላሉ ይለምድሃል። አንዳንድ ጊዜ የሚታዩ ራእዮችንም እውነተኛ በማስመሰል ገጽታ ውስጥም ብዙ ሰፋ ያለ መንገድ የሄደ ነው። የማንነታችንን ምስጢር ለመረዳት አስቸጋሪ አይሆንበትም። መንስኤውና ምንጩ ደግሞ ይሄው መንፈስ ከመንፈሳውያን ስፍራ ነው። እንደውም አምልኮትን የባርነት መንገድ አድርገው የሚሰብኩልን ካድሬዎች ጥቂቶች አልነበሩ። የተዋከበ ሕይወት ውስጥ የእግዚአብሔር መንፈስ ለመግባት እድሉን እንደሚያጣ ስለሚያውቅ በዚህ ዋከባ ውስጥ አሰራሮችን በብዙ መንገድ ይዘረጋል። ምን ያህል ለአምልኮት የሚሰጡትን ቦታና ስፍራ ቀለል እንደሚያደርጉትና ግምት ውስጥ እንደማያስገቡት ስለሚያውቅ ማዋከብ ይጀምራል። በቅዱስ ቁርባን እና በአምልኮት ላይ ብቻ የሚወሰደውን እርምጃ ይፈራዋል። መጀመሪያውኑ ወደዚህ ባህሪ እንዳይመጡ የሚያደርጋቸው እንቅስቃሴዎች በብዙ ፕሮግራሞች የተሞሉ ናቸው። አንደኛ ቅዱስ ቁርባን እንዳይወስዱና እንዳይቀደሱበት የተወሳሰቡ አካሄዶችን ይሄዳል። በመጀመሪያ ደረጃ ኑሮውን የተሟላና የተሳካ እንዳይሆን ያደርገዋል። አንደኛ በህልም በማስፈራራት፣ ሁለተኛ በሰውነት ውስጥ የተለያዩ ምልክቶችን በመስጠት፣ ሶስተኛ ያየውን ራእይ በሚቀጥለው ቀን ተግባራዊ በማድረግ። ይሄ የጠቋር መንፈስ ስልታዊ ያያያዝ ችሎታ በብዙ መንገድ የሚታይና የሚከሰት ነው። ይሄ መንፈስ ከሌሎቹ እጅግ በጣም ልዩ የሚያደርገው የተለያዩ አካሄዶችና ስልቶች ያሉት መሆኑ ነው። ብዙ ጊዜ በማህበረሰብ ውስጥ የተለመደ ስያሜ ተሰጥቶት ያንን ስም ተከትሎ የሚሄድ ማንኛውም መንፈስ ራሱን እጅግ በጣም የተሻለ ቦታ በመስጠት እልህኛ የመሆን አቅምም አለው። ማነው ስሙ? ጠቋር ይሉታል። ይህንን ስም ስያሜ ያገኘው ለብዙ ዘመናት በኮከብ ቆጣሪዎች አማካኝነት የመጣ ስም ነው። የስሙን ባህሪ ተከትሎ ጠቋር የሚለው ቃል አፍሪካዊ መንፈስ መሆኑን ለማሳየት የስያሜው ገጽታ የሰዎችን መልክና ሁኔታ፣ ጂኦግራፊያዊ አቀማመጥና ይዘት ሁሉ ተከትሎ የሚነቃነቅ መንፈስ ነው። ሴቷ አጋንንት ሻንቄት ስትባል፣ ይሄኛው ግን ጠቋር ይባላል። ይህንን ስያሜ ያገኘው በአውደ ነገሥት ውስጥና እንዲሁም ደግሞ ቀደም ሲል ሌዋውያን ወደ ኢትዮጵያ በሚመጡበት ጊዜ ከታቦተ ጽዮን ጋር አብረው ሲመጡ ሁለት አይነት ደፍተራዎች አብረው መጥተዋል። አንደኛው ታቦተ ጽዮንን የሚያገለግሉ የምስጋና ደፍተራዎች አመስጋኞች፣ ሁለተኛው ምትሃታዊውን ትምህርት ከአረማውያን የተማሩ ሌዋውያን ማለት የእስራኤል ነገዶች ማለት ነው። ከታቦተ ጽዮን ጋር መጥተዋል ማለት ነው። ሁለቱም ክፍል አገራችን ከገባበት ጊዜ ጀምሮ ሰፋ ያለ ቦታ ከማግኘቱ ጋር ተያይዞ ቀጥታ በአንድ ሀገር ውስጥ ራሱን የቻለ የመንፈስ አካል እንዲሆን አንደኛውን ክፍል የሄደው ይህ የአውደ ነገሥቱ መንፈስ ክፍል ነው። በዛ ስያሜ ውስጥ ራሱን ችሎ ጠቋር የሚል መልእክት ስም አገኘ። በመጽሐፍ ቅዱስ ውስጥ ደግሞ እንዲህ አይነቱ መንፈስ በገዥነት በእስራኤል ላይ እንደኖረ የሚያሳየን ክፍል የዮሐንስ ወንጌል ምዕራፍ 8 ቁጥር 39 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱና በአገልግሎቱ ዘመን ውስጥ የተሰማው ነገር ነው። ብዙዎቹ የእስራኤል ሕዝብ ቀደም ሲል በነበሩት የቃል ኪዳንና የበረከት ሰዎች ይመጻደቁ ነበረ። ያ መመጻደቅ ቀጥታ ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ሲመጣ እኛ አብርሃም ልጆች ነን እኮ ይሉት ነበር።
ለመንፈሳዊ በረከት ተዘጋጁ ሲላቸው እኛ ምን የቃል ኪዳን ልጆች ነን፣ የተስፋ ልጆች ነን። ቀደም ሲል ዘሮቻችን የተሻለ መልክና አምልኮት፣ አኗኗር፣ ተስፋና ራዕይ የነበራቸው ዘሮች ነን ብለው በቀደመው እምነት እየተመሩ በቀደመው አካሄድና አባቶች እየተመሩ በባህሪያቸውና በግብራቸው ግን እጅግ በጣም አሕዛባዊ መንገድን የተከተሉ ነበሩና መድኃኒታችን ኢየሱስ ክርስቶስ ልባቸውን ሲያውቀው ባካችሁ እናንተ የአብርሃም ልጆች ነን ትላላችሁ፣ ግን አይደላችሁም ይላቸው ነበር። በቀደመው በአብርሃም ልጅነት ብቻ ሰማያዊ ተስፋን የሚያገኙ መስሏቸው አኗኗራቸውን በግብዝነት በተሞላ አካሄድ ፈሪሳዊነትን ይመሩ ነበር። ስለዚህ በዮሐንስ ወንጌል ምዕራፍ 8 ቁጥር 39 ላይ እንዲህ ይላል፣ የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበር አላቸው። የማንን ስራ? የአብርሃምን ስራ ባደረጋችሁ ነበር አለና አብርሃም እንዲህ አላደረገም። እናንተ ግን አሁን ከእግዚአብሔር የሰማችሁትን እውነት የነገርኋችሁን ሰው ልትገድሉት ትፈልጋላችሁ። አብርሃም እንዲህ አላደረገም። እናንተ የአባታችሁን ስራ ታደርጋላችሁ አላቸው። እነሱ አብርሃም አባታችን ነው አሉ። ግን ለነሱ ደግሞ ኢየሱስ ክርስቶስ ሲያይ ደግሞ ሌላ አባት አላቸው። እናንተ የአባታችሁን ስራ ታደርጋላችሁ። እሱም ደግሞ እኛስ እናንተ የአባታችሁን ስራ ታደርጋላችሁ፣ እኛስ ከዝሙት አልተወለደም፣ አንድ አባት አለን፣ እርሱም እግዚአብሔር ነው አሉት። ኢየሱስም አላቸው እግዚአብሔርስ አባታችሁ ከሆነ በወደዳችሁኝ ነበር፣ እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁምና። ንግግሬን የማታስተውሉ ስለምንድን ነው? ቃሌን ልትሰሙ ስለማትችሉ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ አላቸው። ስንት ጊዜ አባት አለው? 2 ጊዜ አባት አለው። መጨረሻ ላይ ግን በደንብ ተናገረ። ምክንያቱም ግማሿን መንገድ ሄደና አባት አላችሁ አላቸው። ኧረ እባክህ እኛ ከእግዚአብሔር ነን አሉ። አይደለም፣ እኔን እግዚአብሔር እንደላከኝ ብታምኑ ኖሮ የእግዚአብሔር መሆናችሁ ማረጋገጫ ነበረ። እኔ ከእግዚአብሔር እንደሆንኩ ስላላመናችሁ ሌላ አባት አላችኋል። ያ አባት ማን ነው ብትሉ አለ በቀጥታ አባታችሁ ከዲያብሎስ ነው አለና ቁጭ አለ። አባት ይሆናል ማለት የአባትነት መንፈስ ሊሆን የሚችልበት አጋጣሚ ሰፊ ነው። ከዚህ አንጻር ይሄ ጠቋር የሚባለው ደግሞ ይህንኑ መንገዶችን ይከተላል ማለት ነው። የጠቋር መንፈሳዊ ስልት በመጀመሪያ ደረጃ ትልቅነትን መቀበል ነው። ራሱን ትልቅ አድርጎ ሌሎች በትልቅነት እንዲቀበሉት ማስገደድ ነው። የማስገደድ ኃይል አለው። ስለዚህ የማስገደድ ኃይሎቹ በተለያየ አይነት መንገድ ይከሰታሉ። አንደኛ በህልም በማስፈራራት፣ ሁለተኛ በሰውነት ውስጥ የተለያዩ ምልክቶችን በመስጠት፣ ሶስተኛ ያየውን ራዕይ በሚቀጥለው ቀን ተግባራዊ በማድረግ እነዚህ ሂደቶች በቀጥታ የሚከናወኑበት መንገዶች ደግሞ አሉት። በመጀመሪያ ደረጃ በቀላሉ ለመቆጣጠር የሚሄድበት መንገዶችም ኃይልን ተከትሎ ነው። ብዙ መንፈስ የራሱ የሆነ ዘዴና ጥበብ ሲኖረው የጠቋር መንፈስ ለየት የሚለው ግን የኃይልን ባህሪ ተጠቅሞ ልቦናን እንደፈለገ በገባበት ሰዓትና ጊዜ የመቀየር ችሎታ መኖሩ ነው። ህሊናውን በብዙ መንገድ ያምታታና በቀጥታ መጨናነቅ ሲጀምር ወደሚፈልገው መርሆ ይወስደዋል፣ ወይም ወደሚፈልገው ሐሳብና ጎዳና ይወስዳል። ይሄ የማስገደድ ኃይል ነው። ስሙ ማን ነው? ጠቋር ይባላል። ስለዚህ ከዚህ ጠባዩ የተነሳ ብዙ አባቶች ይህንን ክፉ መንፈስ ለምደውታል። ልምምዱም በባህሪ ውስጥ ባለው መሸነፍ ጋር ተያይዞ ለአምልኮት ከሚሰጡት ቦታ ጋራ እና በጸሎት ከሚቃወሙት አካሄድ ጋር ተያይዞ ለመቃወም ይህንን አጋጣሚ ለማግኘት እድሉን እስኪያጡ ድረስ በቀላሉ ተቀብለውት እንዲኖሩ ያደርጋል። ስለዚህ አባት ሆኖ
በባህሪ ውስጥ የመቀመጥ ችሎታው በስፋት የታወቀ ነው። ከዚህም አንፃር ብዙዎቹ የኔ መንፈሳዊ ነው የሚለው መልእክት በሚገባ ይቀበላሉ። መንፈሳዊ ነው፣ እሱ ምንም አያደርግም፣ እንደውም ጠባቂ ነው፣ ረዳትና አጋዥ ነው፣ በተጨማሪ ራእይም ይገልጣል ተብሎ የተለያዩ ግብሮችንና የተለያዩ እሱ የሚፈልጋቸው መሻቶች ለማቀነባበር እድል ያለው መንፈስ ነው። ከዚህ አንፃር ልምምዶቹም ፍጹም መንፈሳዊ በመምሰል ጎዳና ውስጥ የተለመዱ ናቸው። በጸሎቱ ስፍራ የጸሎቱን ባህሪ ይከተላል። በዝማሬው ቦታ የዝማሬውን ባህሪ ይከተላል። በጣም የሚጠነቀቀው በቅዱስ ቁርባን እና በአምልኮት ላይ ብቻ የሚወሰደውን እርምጃ ይፈራዋል። መጀመሪያውኑ ወደዚህ ባህሪ እንዳይመጡ የሚያደርጋቸው እንቅስቃሴዎች በብዙ ፕሮግራሞች የተሞሉ ናቸው። አንደኛ ቅዱስ ቁርባን እንዳይወስዱና እንዳይቀደሱበት የተወሳሰቡ አካሄዶችን ይሄዳል። በመጀመሪያ ደረጃ ኑሮውን የተሟላና የተሳካ እንዳይሆን ያደርገዋል። በዛ ውስጥ ያለው ዋከባ የቱን ያህል የሰው ልጆችን ሐሳብ ሊቀይር እንደሚችልና መንገዳቸውን ማዛባት እንደሚችል ስለሚያውቅ ከፍተኛ የሆነ ጫና ያሳድራል። የኑሮ ጫና ወይም ደግሞ የባተሌነት መንፈስ በስፋት ያከናውናል። ይሄ የዚህ የጠቋሩ መንፈስ አሰራርና ስልት ነው። በሚባትሉበት ጊዜ ምን ያህል ለአምልኮት የሚሰጡትን ቦታና ስፍራ ቀለል እንደሚያደርጉትና ግምት ውስጥ እንደማያስገቡት ስለሚያውቅ ማዋከብ ይጀምራል። የተዋከበ ሕይወት ውስጥ የእግዚአብሔር መንፈስ ለመግባት እድሉን እንደሚያጣ ስለሚያውቅ በዚህ ዋከባ ውስጥ አሰራሮችን በብዙ መንገድ ይዘረጋል። ኑሮና ሂደቱ፣ የቤተሰብ መስረታው የመሳሰሉት ነገሩም ውስጥ ጣልቃ ገብቶ በልጆች አእምሮና ሕሊና ውስጥ አፍዛ ደንግዝ ለመሆን እድሉም ሰፊ ነው። ምክንያቱም አባት ተብሏል በመጽሐፍ ቅዱስ ውስጥ ይኸው እናንተ ከአባታችሁ ከዲያብሎስ ናችሁ እና ዲያብሎስ በቀጥታ ስር የሰደደ ባህሪ በአኗኗር ውስጥ መሰረቱን ለመጣል ብዙም አያስቸግረው። ስለዚህ በየስሙና በየልምምዱ ሂደት ውስጥ ያለው ገጽታ የማንነታችንን ምስጢር ለመረዳት አስቸጋሪ አይሆንበትም። መንስኤውና ምንጩ ደግሞ ይሄው መንፈስ ከመንፈሳውያን ስፍራ ነው። እንደ መንስኤ፣ እንደ ምንጭ፣ እንደ ኃይል፣ እንደ ብርታት እየተቆጠረ እንደ ትልቅነት እየተቆጠረ ከዋናው ከመንፈሳውያን ሰዎች ምንጩን ከዛ ካደረገ ወደ ታች ባለው የምእመናን ሕይወት ላይ ንቀት የተሞላ አካሄድ ይሄዳል። ከላይ ከተነሳ ወንዝ ከላይ ከተነሳ ወደ ታች ለመውረድ ምን ያስቸግረዋል? ከዳገት የተነሳ ምንጭ እንደ ልቡ ወደ ታች ሲወርድ ምንም ነገር ሊገድበዋች 1000 ድንጋይ ብታቆምበት 100,000 ድንጋይ ብትቆልልበት ዘሎ ለማለፍ እድሉ ሰፊ ነው። እንደውም እሱን ለመገደብ የምትወስደው እርምጃ የበለጠ ትልቅ ድካም ይሆናል። ዞሮ ዞሮ ጥሶ ለማለፍ እድሉ ሰፊ ነው። ስለዚህ ልክ እንዲሁ ነው። ይሄ ክፉ መንፈስ ልክ ከተራራ የሚወርድ የውሃ ሂደት አይነት ገጽታ ያለው ነው። ከላይ ያለውን ለመቆጣጠር ያለው ልምምዱ እጅግ በጣም የላቀና ትልቅ ቦታና ስፍራ የተሰጠው ነው። ስለዚህ ይሄ የጠቋር መንፈስ የመንፈሳዊ ጉዞ ላይ ለማጨለም፣ ለማምታታት፣ ውሳኔ ለማሳጣት፣ አእምሮን ለማዛባት፣ አካሄድህንና መንፈስህን ለመረበሽ፣ የመንፈስ ቅዱስ ስጦታና ጸጋና ሞገስን ለማግኘት የምትችልበትን እድል ለማወዛገብና ለማጥፋት በጣም ስትራቴጂ የተሞላ እጅግ ታክቲክ ያለው የመንፈስ ክፍል ነው። ከላይ ለምንድን ነው እንደ ምንጭ ሆኖ ወደ ታች ያለውን የሚያጠቃው? እንዴት በምን መንገድ ነው ሲባል በተለያዩ አይነት ችግሮች በአኗኗራችን ባሉት መዘበራረቅና አንዳንድ የእድለቢስነትና የሌሎችም ተንኮል ታክሎበት በሚመጣብን አንዳንድ ውስብስብ ገጽታ ውስጥ ቶሎ ያቋራጭን መፍትሄዎችን በምንፈልግበት ጊዜ በሁለት መንገድ ጠቋርን እናገኘዋለን።
አንደኛው ወደ አውደ ነገሥቱ ዓለም ኮከብ ቁጠርልኝ ወደሚለው ምዕራፍ ስንገባ፣ ሁለተኛው እድሌንና ጊዜን ዘመኔን ፍታልኝ ተብሎ ወደ ቃልቻውና ወደ ጠንቋዩ ወደ መተተኛውና ወደ አስማተኛው ስንሄድ ይህንን መንፈስ በሁለት መንገድ ሸምተን ወደ ቤት እንገባለን። ሸመታው በጣም ቀላል ነው። ምክንያቱም የሱ አካሄድና ስልት ደግሞ እጅግ በጣም የረቀቀ ችሎታ ባለው ምስጢራዊ ዘዴ ነው። ከነዚህ ምስጢራዊ ዘዴዎቹ ደግሞ አንደኛው ክፍል ሰዎችን የመልመድ ችሎታው ቀላል መሆኑ ነው። ይለምድሃል፣ በቃ በቀላሉ ይለምድሃል። አንዳንድ ጊዜ የሚታዩ ራእዮችንም እውነተኛ በማስመሰል ገጽታ ውስጥም ብዙ ሰፋ ያለ መንገድ የሄደ ነው። መንፈሳዊ አቅጣጫዎችን በማሳየቱም ጎዳና ውስጥ በጣም ትልቅ መንገድ ይሄዳል። ባህታዊ ሊያደርግ ይችላል። ምክንያቱም ይገልጽልሃል፣ አንዳንድ ነገሮችን ያሳያል። ይሄኛው መንገድ ይሄ ነው፣ በቃ አንተ እድልህ በዚህ መንገድ ነው ይላል። ለማመንኮስም አጋጣሚው በጣም ሰፊ ነው። ዘወትር የምንኩስና ጠባይን የሚያሳይ ይመስልሃል። ከዛ ይሄድ እና መጨረሻ ላይ ወገቤን የሚልበትን አጋጣሚ ያመጣዋል። አስገብቶ የማስወጣት ወይም አስገብቶ የማበላሸት ባህሪው የዛኑ ያህል ሰፊ ነው። በጌታችን በኢየሱስ ክርስቶስ አንጻር ሲታይ ይሄው አይነት መንፈስ ነበረ ወደ ጌታችን የመጣው። በማቴዎስ ወንጌል ምዕራፍ 4 ላይ የምታነቡት ቃል ይሄው ነበር። ፈታኝ መጣ የተባለው ይሄ አይነት መንፈስ ነው። ሰውን ተለማምዷል፣ ዓለምን ገዝቷል፣ ተቆጣጥሯል። አንድ ሰው በምድረ በዳ ሲጸልያየ እሱን መከታተል ጀመረ። ሌሎችም በሙሉ ኃይል እንደገዛቸው ስለሚያውቅ አንድ ሰው በምድረ በዳ ፈልጎ ማግኘት አስቡት። እሱም ጌታችን ኢየሱስ ክርስቶስ በቆሮንቶስ በረሃ ውስጥ ሲጸልይ 40 ቀን ሞላው ይላል። ከዛ በኋላ ፈታኝ መጣ አለ። ለምን ምድረ በዳውን አንድ ሰው አለ ብሎ ፈለገ? ሌሎቹ በፍለጋ ውስጥ ሳይሆኑ በቁጥጥሩ ውስጥ ነው ያሉት። የሚፈለገው ግን በረሃ ውስጥ የወደቀው አንድስ ምስኪን ነው። ስለዚህ አገኘውና ይሄንን ድንጋይ እንጀራ እንዲሆን በል አለው። እስቲ በለው አለው። ስለዚህ የመጀመሪያ ባህሪው የዚህ የጠቋር መንፈስ በእንጀራ መፈተን ነው ማለት ነው። በእንጀራ ይፈትንሃል። በእንጀራ በምትፈተንበት ጊዜ ለአምልኮት የምትሰጠው ቦታ እየቀዘቀዘ ከመምጣቱ ጋራ ከናካቴውም ወደ መርሳት የምትለወጥበትም ጊዜ ሰፊ ነው። ይሄ መንፈስ በሀገራችን ብዙ ትልልቅ ስራዎችን በዚህ ረገድ ሰርቷል። ኢትዮጵያውያን እንደ አንድ ትውልድ፣ እንደ አንድ ወገን፣ እንደ አንድ ሕዝብ እግዚአብሔር የለሽ አምልኮተ ቢስ መሆን የጀመሩበትን የአብዮትን ዘመን ማስታወስ ይቻላል። በዛ ዘመን ውስጥ ቢያንስ እስከ ዘመኑ ፍጻሜ ድረስ የነበረውን ገጽታ ስናይ የብዙዎቹ ኢትዮጵያውያን አእምሮ ከአምልኮት ነፃ ይወጣ ነበር። እንደውም አምልኮትን የባርነት መንገድ አድርገው የሚሰብኩልን ካድሬዎች ጥቂቶች አልነበሩ። ያንን አካሄድ ዛሬም የተቀበሉ በሀብት ዙሪያና በማዕረግ በስልጣን ዙሪያ የሚገኙ ብዙዎቹ የመንፈሳዊ ሕይወታቸውን ሲታይ 100% ከዜሮ በታች ነው። ይሄን አካሄድ በምን ምክንያት መጣ ሲባል ያው በእንጀራ ነው። የእንጀራ ተጽዕኖ ነው። ስለዚህ የዚህ የጠቋር መንፈስ በጌታችን በኢየሱስ ክርስቶስ ላይ ሊያሳድር የነበረውን ሁኔታ ስናይ አንደኛው ክፍል በእንጀራ ነው። ዛሬ ብዙዎቹ በእንጀራቸው ምክንያት የተለያየ መንፈሳዊ ተስፋዎቻቸውን አቋርጠዋል። ስመ እግዚአብሔር የሚጠራበት ቢሮ ካለ ያን የጠራ ሰው ራሱ እንደ ጅል የሚቆጠርበትና የሚሳቅበት አጋጣሚም ሰፊ ነው። ለሁሉም ቦታ አለ የሚለው መልእክት ደግሞ ያው የተለመደ ገጽታ ነው። ሌላው ዓለም ሲታይ ግን ያ ሂደት አይደለም። በአረቡ ዓለም ሲታይ ይህንን አካሄድ አይሄዱትም። በእያንዳንዷ ሰዓት በእያንዳንዷ ጊዜና ወቅት ይብዛም ይነስ ይስማማ ይስማ የአምላክ ጥሪ መልእክት ይተላለፋል። በቅድስናውና በበረከት የተዋጀው ሕዝብ ግን አምላኩን ትቶታል፣ ረስቶታል፣ የምስጋና ተስፋውን አቋርጧል። ስለዚህ የመጀመሪያው ዋከባ የጠቋር መንፈስ በእንጀራ ውስጥ ነው ማለት ነው። ከዚህ አንጻር ያ በእንጀራ ውስጥ የሚያደርጋቸው ልምምዶቹ እለት እለት እየበረታ በሚመጣበት ጊዜ
ዋከባውን ተከና አድርጎ አኗኗሩ ውስጥ ከመግባቱም በላይ ህሊናውና ልቦናውን የመቆጣጠር ችሎታው እጅግ በጣም በረቀቀ መንገድ የመያዝ ስርዓት አለው። ይይዘዋል። ከዛ በኋላ ወደ ፈለገው መንገድ ለመምራት አይቸገርም።